በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለሁ የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩለት ልዑል ነው ክቡር በአገር ሰማያዊ። በቤተ ክርስቲያን አስተምሮ ሰሰነ ሴሰኛ ሆነ ከሚለው የግዕዝ ቃል የተገኘ ሲሆን አውዳዊ ፍቺውም በራስ ላይ የሚፈጸም ጥፋት ነው። ተፈጥሯዊ ባህሪንና ትክክለኛውን የሰውን ስሜት ለተለያዩ ጎጂና ልማዳዊ ድርጊቶች ተገዢ ማድረግና ባህሪውን የመለወጥ የመሸጥ ሂደት ነው። በተደጋጋሚ ከመለመዱ የተነሳ በቀላሉ ለመተው እስከ መቸገር የሚደርስ ደዌ ነው ሱሰኝነት ወይም ሱስ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ይህ በየሳምንቱ በዚህ ሰዓት ወደ እናንተ የሚቀርበው አውደ ትሩፋት መርሃ ግብራችን ነው። በዛሬው ዝግጅታችን ሱስ በግል ባህሪ፣ በጤና፣ በመንፈሳዊ ሕይወት፣ በግልም ሆነ በሀገር ኢኮኖሚና በአጠቃላይ የሚያስከትለውን ሁለንተናዊ ቀውስና የመፍትሄ አቅጣጫዎችን በዝግጅታችን ወደ እናንተ የምናደርስ ይሆናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። በዓለም አቀፍ ደረጃ ያሉ መረጃዎችን ስንመለከት ከሱስ ጋራ በተገናኙ ችግሮች በሚፈጠሩ ቀውሶች ምክንያት በዓለም ደረጃ በአመት $4.25 ትሪሊየን እስከ $4.65 ትሪሊየን ይወጣል ተብሎ ይታሰባል። ቀጥታ የሱስን ጉዳይ ለመፍታት ሳይሆን ከሱስ ጋራ በተገናኙ በሚመጡ አጠቃላይ ቀውሶች ዓለማችን ይህንን ያክል በጀት በአመት ታወጣለች ማለት ነው። ወጪው በጣም እጅግ ሰፊና ብዙ ነው ማለት ነው። በዓለማችን በየአመቱ ከሱስ ጋራ በሚመጡ ልማዳዊ ድርጊቶች እስከ 5 ሚሊዮን የሚሆኑ ሰዎች ይሞታሉ ተብሎ ይታሰባል። በአፍሪካ ውስጥ ደግሞ በከፍተኛ ሁኔታ እየተባባሰና እየተስፋፋ የመጣ በጣም አደገኛ የሆነ በሽታ ሆኗል። በሚቀጥሉት አመታት በ40% እያደገ ይሄዳል ተብሎ ይታሰባል ማለት ነው። እንግዲህ ከሰሃራ በታች በሚሆኑ የአፍሪካ ሀገራት 21% አካባቢ የሚሆኑት የሱስ አምጪ ነገሮች ተጠቂዎች እንደሆኑ ጥናቶች ያመለክታሉ። እንዲሁም በአፍሪካ ውስጥ በአደንዛዥ ዕፅ ምክንያት የሚፈጠር የጤና መታወክ 80% አካባቢ የሚሆኑት ተጠቂዎች ምንም አይነት እንክብካቤ አያገኙም ወይም ደግሞ ከነበሽታቸው ሲሰቃዩ ይኖራሉ እንደማለት ነው። ከዚሁ ጋር ተያይዞ ከኛ ቤተክርስቲያን አስተምሮ ጋራ በቀጥታ የሚቃረን ነውና ደግሞ አደገኛ የሆነ ነገር ምንድነው? ሱስ ይዟቸው ከሚመጡት ተጓዳኝ ችግሮች ምክንያት አንዱ ግብረ ሰዶማዊነት ነው። ስለዚህ ለነኚህ ጉዳዮች በተለይ የሶሻል ሚዲያው ልጆቻችንን መመናንን በቀጥታ የሚያጋልጥ ስለሆነ እንደው በዓለም ደረጃ ብንመለከት በዓለማችን የሌዝቢያን፣ ጌይ፣ ባይሴክሹዋል፣ ትራንስጀንደር እና ኢንተርሴክስ የሚባሉ ተቋማት ባወጡት ሪፖርት መሰረት ለምሳሌ ሀገራችን ኢትዮጵያ ብንመለከት በእነሱ መረጃ መሰረት ወደ 3.3 ሚሊዮን አካባቢ የሚሆኑ ሰዎች የዚህ የግብረ ሰዶማውያን ሐሳብ አቀንቃይ ናቸው ተብሎ መረጃ ወጥቷል። አሁን በዚህ ደረጃ እኛ የምናውቀው ቁጥር በመቶ ሺህ የሚቆጠር ብለን ነው የምናስበው። እነኚህ ተቋማት ግን ያወጡት በዚህ በስላይዱ ላይ እንደምትመለከቱት ሶርሳቸው ጌዘር የተባለው ተቋም ነው ያወጣው ሪፖርቱን በ2004 እንዳወጣው። ፓዌም በእምነት ተቋማት ላይ ሪሰርች የሚሰራ ትልቅ ተቋም ነው። እሱም እንዳረጋገጠው በኢትዮጵያ ወደ 3.3 ሚሊዮን የሚሆኑ አካባቢ ምዕመናን ወይም ሰዎች የግብረ ሰዶማውያን ሐሳብ አቀንቃኞችና በዚያ ህይወት የሚኖሩ እንደሆኑ ሪፖርቶች ያመለክታሉ። ቁጥሩን ስንመለከተው የሌሎች ሀገራት የህዝብ ቁጥርና የኛን ሀገር የህዝብ ቁጥር ተነጻጻሪ አድርገን ስንመለከት ፐርሰንቱ የኛ ሀገር በከፍተኛ ሁኔታ እያደገ እንደመጣ ነው የሚያሳየው። 2.4% አካባቢ ነው እየሆነ ያለው። ሌሎችን ሀገራት ስንመለከት ለምሳሌ የናይጄሪያ የህዝብ ቁጥሩ ወደ 237 ሚሊዮን ህዝብ ነው ያላት፣ ከዚያ በላይ ነው። ግን የግብረ ሰዶማውያን ሐሳብ ደጋፊዎችና በዚህ ህይወት የሚኖሩ ሰዎችን ቁጥር ስንመለከት 2.5 አካባቢ ነው። ሌሎችም ያደጉ ሀገራት ያው በከፍተኛ ሁኔታ እየጨመረ ነው። ወደ 8.8% አካባቢ ለምሳሌ ፈረንሳይ ብንመለከት የዚህ ህይወት አቀንቃኝ እየሆኑ ነው። ቦትስዋና ወደ 9.8% አካባቢ የሚሆነው ህዝቧ የዚህ አደጋ ተጋላጭ ሆኗል። ሌሎችም ብራዚል፣ ህንድ፣ ጀርመን፣ ሜክሲኮ
እነ ራሽያ ጭምር በእምነት በጣም ጠንካራ ናቸው ተብለው የሚታሰቡት በዚህ ክፉ በሽታ እየተጠቁና ምዕመኖቻቸው በዚህ ህይወት እየኖሩ እንደሆነ የሚያሳዩ መረጃዎች ያመለክታሉ። በተቃራኒው ደግሞ አውስትራሊያ ለምሳሌ በጣም ያደገች የምዕራባውያን ሀገር ናት ብለን እናስባለን። ለዚህ ለግብረ ሰዶማውያን ተጋላጭ ናት ወይም ደግሞ የዚህ ሐሳብ አቀንቃኝ ነች ተብሎ ይታሰባል። ግን የተጠቂ ቁጥሯን ስንመለከት 1.2 አካባቢ የሚደርስ ነው። ያው ግብረ ሰዶማዊነት ማለት የሰውን ዘር የማጥፋት የመጨረሻ ዓላማው እሱ ስለሆነ ማለት ነውና አደጋው በጣም የከፋ ስለሆነ እነኚህ ነገሮች ሁሉ አብረው ከዚያ ጋር ተያይዘው ይመጣሉ ማለት ነው። እንግዲህ ሱስን ስናነሳ ሁለት አይነት ሱስ እንዳሉ ያው ሁላችንም እናውቃለን። የንጥረ ነገር ሱስ አለ። ያ ማለት ነው የሰው ልጅ በአፉ በሚወስዳቸው ማዕድናት የሚመጣበት ወይም ደግሞ የሚያመጣው ልማድ ወይም ደግሞ በሽታ ወይም ደዌ ብለን የምንወስደው ነው። እንዲህ አይነት ሱሶች በአፍ የሚወሰድ በአፍንጫ የሚሸተት ሊሆን ይችላሉ፣ በደም ስርም የሚሰጥ ሊሆኑ ይችላሉ። በብዛት ግን በእኛ ሀገራችን ጫት፣ ሲጋራ፣ አልኮል እነኚህ ያው የንጥረ ነገር ሱስ ናቸው ብለን እንወስዳለን። ሌላኛውና በጣም አደገኛ የሆነው ነገር ደግሞ የባህሪ ሱስ ብለን የምንወስደው ነው። በስነ ልቦና አጥኚዎችም የተነገረው በብዛት ሰዎችን ለብዙ በሽታዎች የሚያጋልጠው ይሄኛው ነው። ይሄ የባህሪ ሱስ ደግሞ በጣም የከፋ የሚያደርገው ምንድነው? ከኛ የቤተክርስቲያን አስተምህሮ ጋር በቀጥታ የሚገናኝና የኛም ቤተክርስቲያን አስተምህሮ የሚንድ የሚሸረሽር ወይም ደግሞ ብሎም በሰዎች ህይወት ውስጥ እንዳይኖር የሚያደርግ በሽታ ነው ማለት ነው። ለምሳሌ የባህሪ ሱስ ተብለው ከሚጠሩት መካከል ዝሙት፣ ቁማር፣ ግለ ወሲብ፣ ግብረ አውናን ብለን የምንጠራቸው የወሲብ ፊልም ማየት፣ ማህበራዊ ሚዲያ አጠቃቀማችን፣ ሌሎችም ቅናት፣ ቁጣ እነኚህ ነገሮች ሁሉ በዚህ በባህሪ ሱስ ውስጥ የሚካተቱና ምዕመናን በዚህ ህይወት ውስጥ እየኖሩ ከዚህ ህይወት ውስጥ ለመውጣት ተቸግረው ግን በብዙ ፈተና እየተፈተኑ ያሉበት ዘመን ላይ ነው ያለነው ማለት ነው። ያው ቤተክርስቲያናችን ትደክማለች፣ በብዙ ቃለ እግዚአብሔርን ታስተምራለች፣ በወንጌል በብዙ አይነት አማራጭ ምዕመናንን እያስተማረች ነው ያለችው። ነገር ግን የሰሙ ሁሉ ተለውጠው ግን አልተገኙም። ምክንያቱ ደግሞ ምንድነው ከተባለ ምናልባት ከዚህ የተሻለ ከዚህ ጉባኤ የሚጠበቀው ለቤተክርስቲያንም መፍትሄ የሚሰጥ አቅጣጫ የሚሰጥበት ይሆናል ተብሎ የሚታሰበው በመድረክ ከሚሰጠው ትምህርት በላይ ወደ ሰዎች ህይወት ቀርበን ያንን ችግር ካልቀረፍን በስተቀር አሁን በኋላ የምናያቸው መረጃዎች እንደዚሁ እየተለያየን እንቀጥላለን የሚል አይነት ሐሳብ ውስጥ ነው የሚያስገቡት ማለት ነው። እንግዲህ ወደ ጥናቱ ግኝት ስንመጣ ዓለም አቀፍ ነባራዊ ሁኔታ ስንመለከት እንግዲህ ሱስ በዓለም አቀፍ ደረጃ ወደ 1.5 ቢሊዮን አካባቢ የሚሆኑ ሰዎችን በንጥረ ነገር አማካኝነት አጥቅቷል ተብሎ ይታሰባል። WHO እንዳወጣው በ2023 ዓመተ ምህረት ያወጣው ሪፖርት እንደሚያሳየው ወደ 1.5 ቢሊዮን ሰዎች በዚህ በሱስ ተጠቅተዋል ተብሎ ይታሰባል። እንግዲህ አንድ ሀገር የህንድና የቻይናን ህዝብ በላይ እንደማለት ነው። ከዚያም በላይ ደግሞ ከ400 እስከ 800 ሚሊዮን የሚደርሱ ደግሞ ምዕመናን የባህሪ ሱስ ተጠቂ ሆኗል ተብሎ ይታሰባል። ቅድም እንዳልኳችሁ የንጥረ ነገርና የባህሪ ሱስ ብለን ነው የለየነው ማለት ነው። በአጠቃላይ የሁለቱም ድምር ከ1.9 እስከ 2.3 ቢሊዮን አካባቢ የሚሆኑ ሰዎች በዓለማችን ደረጃ የሱስ ተጠቂ ናቸው በአንድም ይሁን በሌላ መልኩ። ይህ ያለ እውነት ነው፣ የተጠና ግኝት ማለት ነው። በዚህ ግኝት ውስጥ ደግሞ እድሜያቸው ከ15 እስከ 64 ዓመተ ምህረት የሚሆኑት ደግሞ ወደ 296 ሚሊዮን አካባቢ የሚሆኑ ሰዎች ከመድኃኒት ጋር ከሕክምና ጋር በሚመጣ የሱስ ንጥረ ነገር ተጠቂ ሆነዋል። ይህም በየዓመቱ በ20% እያደገ እንደሆነ ጥናቶች ያመለክታሉ ማለት ነው። በዓለም አቀፍ ደረጃ የሱስ ተጠቂ ከሆኑት መካከል 11% አካባቢ የሚሆኑት የጤና ተቋማት የሚሰጡ አገልግሎት በአደንዛዥ እጽ ምክንያት በሚመጣ በሽታ ነው። በዓለም አቀፍ ደረጃ የጤና ተቋማት የሚሰጡት አገልግሎት 11% አካባቢ የሚሆነው በአደንዛዥ እጽ ምክንያት በሚመጣ በሽታ ነው ማለት ነው። ወደ 13% አካባቢ የሚሆኑ ሰዎች ደግሞ የአእምሮ በሽተኛ ሆነዋል ተብሎ ሪፖርት ተደርጓል። ጥናቶችን ስናነሳ ቅድም እንዳልኳችሁ የተለያዩ ጥናቶችን ቀምረን ስለሆነ ያመጣ ነው። የተለያዩ ጥናቶች የተለያየ ሪፖርት ይኖራቸዋል። መረጃው ግን የሚያሳየው በምን ያክል ደረጃ ችግሩ እየተስፋፋ እንደሆነ ነው ማለት ነው። አሁንም በዓለም አቀፍ ደረጃ በሱስ ምክንያት በሚፈጠር ማህበራዊ ቀውስ ወደ 8.7 ሚሊዮን አካባቢ የሚሆኑ ህጻናት ለከፋ ችግር ተጋልጠዋል የሚል የጥናት ሪፖርት አለ። አሁንም በሌላ መልኩ በወጣ ጥናት 15% አካባቢ የሚሆኑ የዓለም ህዝብ ለከፍተኛ የአእምሮ ህመም እየተዳረገ እንደሆነ ጥናቶች ያመለክታሉ ማለት ነው። በዚህ የምንመለከተው ግራፍ የሚያሳየን ባለፉት 30 ዓመታት በዓለም አቀፍ ደረጃ ያለውን የሱስ ተጠቂነት ነው ማለት ነው። የቶባኮ ወይም ደግሞ የሲጋራ ማጨስ በተወሰነ ደረጃ በፖሊሲዎች አማካኝነት የመቀነስ ሁኔታ ሲያሳይ፣ ሌሎቹ ግን በከፍተኛ ሁኔታ እየተስፋፉ እንደሆነ ነው የሚያሳየው።
በተለይም ደግሞ የሶሻል ሚዲያ ከነበረበት 6% አካባቢ ወደ 12% አካባቢ እንዲያድግ አድርጎታል ማለት ነው። የስማርት ስልክ የመጠቀም ደግሞ በከፍተኛ ሁኔታ እየተስፋፋ ነው። ሌሎቹ በሙሉ የሚያሳዩት ግራፉ እንደሚያሳየን ሁሉም የመጨመር ነው። የሲጋራ ብቻ ነው የመቀነስ ሂደት እያሳየ ያለው። ሌሎቹ በሙሉ የመጨመርና በከፍተኛ ሁኔታ የመስፋፋት ነገር ነው እያሳዩ ያሉት ማለት ነው። በዚህ ሁኔታ ወደ ኢትዮጵያ ስንመጣ የዓለም የጤና ድርጅት ባወጣው ሪፖርት መሰረት 9.3% አካባቢ የሚሆኑ ኢትዮጵያውያን ከባድና አደገኛ የአልኮል ተጠቃሚ እንደሆኑ በጥናቱ ሪፖርት አድርጓል ማለት ነው። በ2016 የዲሞግራፊክ ኤንድ ሄልዝ ሰርቬይ የሚባል ተቋም ባወጣው ጥናት መሰረት 46% አካባቢ የሚሆኑ ሰዎች የጫት የአልኮልና የሲጋራ ተጠቂ እንደሆኑ ሪፖርት አወጥተዋል። እንግዲህ 46% ማለት ከአጠቃላይ ከኢትዮጵያ ሕዝብ መካከል ወደ ግማሽ የሚጠጋው እንደማለት ነው። ስለዚህ በዚህ ተጠቂዎች ወይም ደግሞ ለዚህ ተገዢ ሆነዋል እንደማለት ነው። የወንዶችና የሴቶችን ተጠቂነት ስንመለከት ወንዶች በ11% ከሴቶች ይበልጣሉ ወይም ደግሞ በከፍተኛ ሁኔታ ተጠቂዎች ናቸው ተብሎ ይታሰባል። እንግዲህ ሁላችንም በየሰንበት ቤተክርስቲያን ስናስቀድስ የምናየው ነው። በብዛት ሴቶች ናቸው የሚበዙት፣ ወንዶቹ የሉም። ምናልባት እንግዲህ ቅዳሜ በየመጠጥ ቤቱ እያመሹ ሊሆን ይችላል። በሌላ መልኩ ማህበረ ቅዱሳን ከኢኮኖሚ ጋር ባጠናው ጥናት በአዲስ አበባ ደረጃ አብዛኞቹ የመጠጥ ተቋማትን የከፈቱ ኦርቶዶክሳውያን ናቸው። ስለዚህ የሚያጠጡትም ኦርቶዶክሳውያን ናቸው፣ የሚጠጡትም ኦርቶዶክሳውያን ናቸው። ጥናቶች የሚያሳዩት ደግሞ በብዛት የመጠጥና የሌሎች ሱሶች ተጋላጭ የሆኑት ወንዶች ናቸው ማለት ነው። ስለዚህ ይህንን ጉዳይ በቤተክርስቲያን ካለው አሁን እየተከናወነ ካለው ስርዓት ጋር ብናገናኘው በቀጥታ የመገናኘትና ምዕመናን በተለይ ወንዶቹ በሰንበት ቤተክርስቲያን ገብተው የሚያስቀድሱበት ምክንያት በዚህ አይነት ህይወት ውስጥ እየተመላለሱ ሊሆን ይችላል ማለት ነው። በሀገራችን ኢትዮጵያ ለምሳሌ የጫት ምርትን ብንመለከት በጣም አደገኛ በሆነ ሁኔታ እየተስፋፋ ነው ያለው። ከገበሬዎች እጅ በላይ በገዳማትም ጭምር እየተተከለ እንደሆነ ከሱስ ጋር በተያያዙ ስልጠናዎች በሰጠንበት ወቅት ብዙ አባቶች ተናግረዋል። በገቢ ደረጃ በከፍተኛ ሁኔታ የሀገራችን የገቢ ምንጭ ሆኗል። ስለዚህ ሌላ ደግሞ በዚህኛው በኩል የገቢ ምንጭ ሆኖ እኛን በቀላሉ ወደዚያ ውስጥ እንድንገባ የሚያደርገንና ብዙ ወጣቶች ለገንዘብ ብለው ሱስን በቀላሉ እያስፋፉና እየተከሉ እንደሆነ ጥናቶች ያመለክታሉ ማለት ነው። ለምሳሌ በደቡብ ኢትዮጵያ ብቻ በተጠና ጥናት በ2003 ወይም 24 ዓመተ ምህረት 2003 እና 2004 ዓመተ ምህረት ከነበረበት 22000 ሄክታር አካባቢ በ2014-15 ወደ 69000 በ208% አካባቢ ጨምሯል የሚል የጥናት ሪፖርት አለ ማለት ነው። እንግዲህ የጫት ምርት በከፍተኛ ሁኔታ እየተስፋፋ ነው ማለት ነው። በሌላ ጥናት በሀገራችን ኢትዮጵያ ውስጥ አልኮልን በተመለከተ በተጠና ጥናት 53% ወንዶችና 45% ሴቶች አካባቢ ተጠቂዎች ናቸው የሚል ደግሞ አስፋው ኤንድ ወረን የተባሉ ሁለት አጥኚዎች ያጠኙት ወይም ፐብሊሽ ያደረጉት ጥናት ያመለክታል ማለት ነው። በዝርዝር ስንመለከት ለምሳሌ በመጀመሪያና ሁለተኛ ደረጃ ትምህርት ቤት ተማሪዎች ላይ ያለውን የሱስ ተጋላጭነት ብንመለከት በኮልፌ ቀራኒዮ ክፍለ ከተማ በተጠና ጥናት 26% አካባቢ የሚሆኑ ልጆች በቋሚነት የሱስ ተጠቂ ነን ብለው ምላሽ ሰጥተዋል። በዝርዝር እዚህ ላይ የተቀመጠው መረጃ ያሳያል ማለት ነው። በሌላ መልኩ በሌላ አጥኚ የተጠና ጥናት ደግሞ 30% አካባቢ የሚሆኑ ወጣቶች ወይም ደግሞ የሁለተኛና የመጀመሪያ ደረጃ ትምህርት ቤት ተማሪዎች የሳይኮ አክቲቭ ሰብስታንስ ተጠቃሚዎች ወይም ደግሞ የአነቃቂ ንጥረ ነገር ተጠቃሚዎች ናቸው። ለጥናት ራስን ለማስደሰት እያሉ የሚወስዱት የሱስ አነቃቂ ወይም ደግሞ ንጥረ ነገር ተብሎ የሚታሰበው ማለት ነው። በ2014 ዓ.ም በሌላ አጥኚ የተጠና ጥናት ደግሞ በአዲስ አበባ በከፍተኛ ሁለተኛ ደረጃ ትምህርት ቤቶች ከ9ኛ እስከ 12ኛ ክፍል ባሉ ተማሪዎች በተደረገ ጥናት ወደ 66% አካባቢ የሚሆኑት የጫት ንጥረ ነገር ወይም ደግሞ የጫት እጽ ተጠቃሚ እንደሆኑ ምላሽ ሰጥተዋል። በደብረ ብርሃን በተጠና ጥናት በሌላ አጥኚ የተጠና ጥናት የተደረገ ሪፖርት ደግሞ እንደሚያሳየን በቅደም ተከተል ወደ 36% የአልኮል 10% የጫትና 7% አካባቢ የሲጋራ ተጠቃሚዎች ናቸው የሚል ጥናት እንደዚሁ ሪፖርት ተደርጓል ማለት ነው። እነኛ አብዛኞቹ እንግዲህ በግል ትምህርት ቤት የሚማሩ ተማሪዎችና በኢኮኖሚ ከፍተኛ አቅም ላይ ያሉ ልጆቻቸው በዚህ ደረጃ እንደሆኑ ተስፋዬ ብርሃን የሚባል አጥኚ በ2018 ዓ.ም ያወጣውን ጥናት መነሻ አድርገን ያገኘነው ግኝት ነው ማለት ነው። በተመሳሳይ መልኩ ወደ 52.5% አካባቢ የሚሆኑ የሁለተኛ ደረጃ ተማሪዎች በተለያዩ የሱስ አምጪ ነገሮች ተጠቂዎች ናቸው። ቅድም ከላይ የዘረዘርናቸው የሱስ አይነቶች ማለት ነው።
በማጠቃለያ ደረጃ በኢትዮጵያ በመጀመሪያና በመካከለኛ ወይም ደግሞ በሁለተኛ ደረጃ ትምህርት ቤት ተማሪዎች ያሉ የሱስ ተጠቂነትን ስንመለከት የጥናቱ ቦታ የሱስ ተጠቂነት ድርሻውን እና የአጥኚዎቹን በዚህ በተቀመጠው ሰንጠረዥ መሰረት እንደምንመለከተው አልኮል አልፎ አልፎ የሚጠጡ ተማሪዎች እንግዲህ የሃይስኩል ተማሪዎች ናቸው ወይም ደግሞ የአንደኛና የመጀመሪያና የሁለተኛ ደረጃ ትምህርት ቤት ተማሪዎች ናቸው። ወደ 59% አካባቢ ደርሰዋል የሚለው ጥናቱ። ይህ ጥናት የተጠናው በወረታ በአዲስ አበባና በአገር አቀፍ ደረጃ የተጠና ጥናት 3 ጥናቶች ናቸው የሚያመለክቱት። ከዚህ ውስጥ ደግሞ አልኮል አብዝተው የሚጠጡት ወደ 40% አካባቢ ናቸው። ተጠቂ ሆነው ሱስን በብዛት የሚጠጡት ወደ 40% አካባቢ የሚደርሱ ናቸው። አልፎ አልፎ ጫት የሚቅሙ 18% አካባቢ ናቸው። በቋሚነት ጫት የሚቅሙ 13% አካባቢ ይደርሳሉ። የሶሻል ሚዲያ ተጠቃሚዎች ወደ 22% አካባቢ ይደርሳሉ። ይህም በከተማ ትምህርት ቤቶች በተጠና ጥናት ነው። እነኚህ መረጃዎች በሙሉ የሚያሳዩት በወጣቱ ትውልድ በትምህርት ቤት ላይ ሳለ ወላጆችም ሳያውቁ ማንም ሳይሰማ ግን በሱስ ደረጃ ምን ያክል እየተጠቃና ለዚያ ተጋላጭ እንደሆነ የሚያሳይ ነው ማለት ነው። ልክ የግብረ ስጋ ግንኙነት የማየት ደግሞ ወደ 12% አካባቢ እንደሆነ ጥናቶች ያመለክታሉ ማለት ነው። ከዚሁ ጋር ተያይዞ በመካከለኛና በመጀመሪያ ወይም በሁለተኛ ደረጃ ትምህርት ቤቶች ተማሪዎች መካከል ያለ የሩካቤ ስጋ ልምምድን ብንመለከት ወደ 52% አካባቢ ተማሪዎች የሩካቤ ስጋ ልምምድ አለን ብለው ምላሽ ሰጥተዋል። እንግዲህ 18 ዓመት ያልሞላቸው ወጣቶች ማለት ነው። ፍላጎት ያላቸው ደግሞ ወደ 98% አካባቢ ናቸው። በጣም መሰረታዊና ቤተክርስቲያን ልትሰራ የሚገባበት እዚህ ላይ ነው፣ ፍላጎት ላይ ማለት ነው። ፍላጎቱ አንድ ጊዜ ካለና ያ በውስጣቸው ከተመላለሰ ከዚያ ከፊት ለፊት ሊመጣ ካለው አደጋ ለመመለስ በጣም አስቸጋሪ ነው የሚሆነው። እንግዲህ ይህ ጥናት የተጠናው ትግራይና አዳማ ከተሞች ላይ በተጠና ጥናት 98% አካባቢ የሚሆኑ እድሜያቸው ከ18 ዓመት በታች የሆኑ ህፃናት የሱስ ፍላጎት ወይም ደግሞ የዝሙት ፍላጎት ያላቸው ናቸው። ኦልሞስት አብዛኛው ወጣት በዚህ ውስጥ ነው ያለው ማለት ነው። ስለዚህ የቤተክርስቲያን ትምህርት፣ የቤተክርስቲያን አገልግሎት፣ የቤተክርስቲያን ስብከት ይህንን ስሜት ማጥፋት ካልቻለ በውስጥ በሐሳብ እየተመላለሰ ያለን ነገር ማቆም በጣም ከባድ ነው የሚሆነው። ስለዚህ ምን ላይ መስራት እንዳለባት ሁላችንም ልናስብ ይገባናል ማለት ነው። በጣም የሚያሳዝነው ከአንድ በላይ የሩካቤ ስጋ ልምምድ ያላቸው ደግሞ ወደ 64% አካባቢ ናቸው። ከአንድ በላይ ከተለያዩ ልጆች ጋር እንደዚህ አይነት ልምምድ ያላቸው ለገንዘብ ብለው የሩካቤ ስጋ የሚፈጽሙ ደግሞ ወደ 32% አካባቢ ጥናቶች ያሳያሉ። እዚህ ጋር የምንመለከተው ጥናት የተደረገበት ቦታ ነባራዊ ሁኔታ ደግሞ መረጃዎቹና የአጥኚዎቹ ሬፈረንሶችን እዚህ ጋር የምናያቸው ናቸው ማለት ነው። አብዛኞቹ እነኚህ ናቸው። በተለይ በአደንዛዥ ዕፅ ምክንያት የሚመጣ የጾታዊ ጥቃት ወደ 37% አካባቢ በአልኮል ምክንያት፣ 25% አካባቢ ጫት ከቃሙ በኋላ፣ 26% አካባቢ ደግሞ የሚሆኑት ሀሺሽ ካጨሱ በኋላ ለዚህ ለግብረ ስጋ ግንኙነት እንደተጋለጡ ያሳያል ማለት ነው። ሌሎችም መረጃዎች በዚህ ደረጃ የምናያቸው ናቸው የሚሆኑት። በሶስተኛ ደረጃ የተመለከትነው በኢትዮጵያ ደረጃ በከፍተኛ ትምህርት ተቋማት ያለ መረጃ ነው። እንግዲህ ከአጠቃላይ ዩኒቨርሲቲ ተማሪዎች መካከል ወደ 73% አካባቢ የሚሆኑት በአልኮል በጫትና በሲጋራ ውስጥ የሚኖሩ ናቸው የሚል ጥናት አለ ማለት ነው። በኢትዮጵያ ደረጃ 1/3 የሚሆነው የዩኒቨርሲቲ ተማሪ በጥቅሉ የኢንተርኔት ሱስ ተጠቂ እንደሆነ ጥናቶች ያመለክታሉ ማለት ነው። በጥቅሉ የጥናቱ ቦታና አጥኚዎቹ እንደዚሁም ደግሞ አሁን ያለው የሱስ ተጠቂነት መረጃ በዚህ በሰንጠረዡ በምንመለከተው መሰረት በዩኒቨርሲቲና በኮሌጆች ደረጃ ያለው አደጋ እጅግ አስከፊና ወይም አሳሳቢ ደረጃ ነው። ወደ 66% አካባቢ የሚሆኑት ያው የአልኮል ይጠጣሉ ማለት ነው። አብስተው በሱስ ውስጥ የሚሆኑት ደግሞ ወደ 40% አካባቢ ይሆናሉ። ጫት 93% አካባቢ፣ ሀረማያና የሸበሌ ዩኒቨርሲቲ የተጠና ጥናት ነው ይሄ። ሲጋራ 11.4% አካባቢ፣ ኢንተርኔት 43.4% አካባቢ፣ በርካታ ዩኒቨርሲቲዎች በተጠና ጥናት በዚህ ደረጃ ተጠቂዎች ሆነዋል ማለት ነው። የሶሻል ሚዲያ ከ10 እስከ 22% በተለያዩ ዩኒቨርሲቲዎች በአዲስ አበባና በተለያዩ ከተሞች በሚገኙ ዩኒቨርሲቲዎች በተጠና ጥናት መረጃው ቢለያይም ወደ 22% አካባቢ የኢንተርኔት ሱስ ተጠቂዎች ናቸው የሚል ሪፖርቶች አለ ማለት ነው። የሩካቤ ስጋ ልምምድን በተመለከተ በዩኒቨርሲቲዎችና በኮሌጆች ያው ይህንን ለይተን የተመለከትነው ተጓዳኝ ማህበራዊ ቀውሶችና አደጋዎች በተለይ ጋብቻ ጋር ተያይዞ ያሉ ቀውሶች አብሮ የሚመጣ ስለሆነ ጋብቻ ደግሞ በቤተክርስቲያናችን ከሚፈጸሙ ሚስጥራት መካከል አንዱ ስለሆነ እንዲያው አደጋውን እንድናየውና ችግሩ አሳሳቢ መሆኑን እንድንመለከት በማሰብ ነው። በባህር ዳርና
አክሱም፣ ጎንደር ዩኒቨርሲቲ በተጠና ጥናት ወደ 60% አካባቢ የሚሆኑ ተማሪዎች የሩካቤ ስጋ ልምምድ ያላቸው ናቸው። 64% አካባቢ የሚሆኑት ደግሞ ከአንድ በላይ የሩካቤ ስጋ ልምምድ ያላቸው ናቸው ማለት ነው። ያው ያለ እድሜ ስለሆነ እንዲህ አይነት ጉዳይ የሚመጣው ቅድም ያልነው ከመነሻችን ላይ 98% አካባቢ የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ወጣቶች የሩካቤ ስጋ ፍላጎት አላቸው የሚለው መረጃ የሚያሳየው ከዚያ ቀጥሎ ባለው ህይወት ላይ በተለያየ አይነት መልኩ እንደዚህ ተጋላጭ የሆኑ ያሳያል ማለት ነው። በአነቃቂ ምክንያት በሚመጣ እጽ ተጎጂ ሆነው ለሱስ የተጋለጡ ወይም ለዝሙት የተጋለጡ ለምሳሌ ብንመለከት ወደ 10% አካባቢ የሚሆኑ የእንጅባራ ዩኒቨርሲቲ ተማሪዎች ለዚህ አደጋ ተዳርገዋል ማለት ነው። ሌሎችም መረጃዎች ያሳያሉ። እንግዲህ እነኚህ ሁሉ የሱስ ችግሮች ማህበራዊ ወይም ደግሞ በጤና ቀውስ ላይ ያሉ ሌሎች ጉዳዮች ስንመለከት ያ ሁላችንም እንደምናውቀው አብዛኛው የሰው ልጅ በሽታ የሚመጣው ከዚህ ጋር በሚገናኝ ነው። ቅድም እንዳልነው በዓለም አቀፍ ደረጃ በከፍተኛ ሁኔታ ወጪ የሚወጣው እስከ 4.6 ትሪሊየን ዶላር በአመት የሚወጣው በሱስ ምክንያት በሚመጣ በሽታ ነው። ስለዚህ ያ ገንዘብ ያ ኢኮኖሚ ይህንን የሰዎችን ችግር ወይም ጤና ለማስተካከል የሚመጣ ነው። የሳምባ ሁሉም የትኛውንም አይነት በሽታ ብንጠቅስ ከሱስ ጋር የሚገናኝ ነው። ሰው ወይም ምዕመኑ ትክክለኛውን መፍትሄ ከቤተክርስቲያን መውሰድ እያለበት ከቤተክርስቲያን ውጭ ሆኖ መፍትሄ እያጣ ነው ያለው ማለት ነው። ችግሩ የሕክምናው ማያድ ነው። ምክንያቱም ከሱስ እስካልተላቀቀ ድረስ በጤና መፈወስ አይችልም ወይም ጤናማ መሆን አይችልም። ስለዚህ በሽታውም ይቀጥላል፣ ተጋላጭነትም ይቀጥላል፣ ሁሉም ከሳሪ ይሆናል ማለት ነው። ቤተክርስቲያን ግን ለዚህ ሁሉ የሚሆን መፍትሄ አላት ማለት ነው። ማህበራዊ ተጽዕኖን ስንመለከት እጅግ ሰፊ ነው። የተጋቢዎች ፍቺ በሀገር አቀፍ ደረጃ በተጠና ጥናት ወደ 46% አካባቢ የሚሆኑ ተጋቢዎች ጋብቻቸውን በመፋታት ነው የሚያጠናቅቁት። የሱስ ኢኮኖሚያዊ ተጽዕኖን ብንመለከት ያው በሱስ የተጠቃ ሰው ቁጭ ብሎ ሲቅም ነው የሚለው፣ ሲጠጣ ነው የሚለው፣ ሲቅም ነው የሚለው፣ አይምሮ ይፈዛል። ስለዚህ በተሰማራበት የሥራ መስክ ላይ ውጤታማ መሆን አይችልም። ሁለተኛ ደግሞ የሚያገኘውን ገንዘብ ለራሱ ለሱሱ ስለሚጠቀመው ስለሚጠጣበት ወይም ደግሞ ስለሚቅምበት ቤተሰቡን ይበትናል። ልጆቹ ተገቢውን የሆነ የኢኮኖሚ ድጋፍ ለትምህርታቸው ለልብሳቸው የሚያስፈልጋቸውን ድጋፍ ያጣሉ። በዚያ ችግር ምክንያት ከፍተኛ የሆነ የሰላም ማጣትና የቤተሰብ መናጋት ይፈጠራል። የወንጀል ድርጊት ሲስፋፋ ወንጀለኛ የሆነ ትውልድ እየበዛ ሲመጣ ኢንቨስተሮች፣ ባለሀብቶች በሀገር ላይ ኢንቨስት ለማድረግ ይቸገራሉ። እነኚህ ሁሉ በአንድ ኢኮኖሚ ላይ ለሚንቀሳቀስ ባለሀብት ማስተማመኛ ስለሆኑ ማለት ነው። ከዚያ ውጭ ደግሞ በሱስ ምክንያት በሚመጣ በሽታ የሕክምና ተቋሞቻችንና መንግስት ወይም ደግሞ ሌሎች አካላት ከፍተኛ የሆነ ወጪዎችን ያወጣሉ ማለት እና ሌሎችም ጉዳዮች አብረው ተያይዘው የሚመጡ ናቸው። በዓለም አቀፍ ደረጃ ብንመለከት እነኚህ መረጃዎች በዓለም ደረጃ የሚወጣ ወጪ ነው። ለምሳሌ በሲጋራ ምክንያት በዓለም ደረጃ በሲጋራ ምክንያት የሚመጣን የጤና ቀውስ ወይም ደግሞ ማህበራዊ ቀውስና የጤና ችግር ለመቅረፍ በአመት እስከ 1.4 ትሪሊየን ብር ወጪ ይደረጋል። በአልኮል እስከ 1.5 ትሪሊየን ብር ወጪ ይደረጋል። ለሕክምና ለተለያዩ ጉዳዮች በዚህ ምክንያት ተያይዘው በሚመጡ ችግሮች ማለት ነው። በአጠቃላይ ቅድም ያልኳችሁ ከ4.25 እስከ 4.65 ትሪሊየን ብር በየአመቱ ይወጣል ማለት ነው። ይህንን መረጃ ወደ ኢትዮጵያ በእኛ በኢትዮጵያ ደረጃ ያው ብዙ መረጃዎች በዚህ ደረጃ ስላልተቀመሩ ነው። ብዙ ግን ጉዳትና የኢኮኖሚ ኪሳራ እያደረሰ ነው ያለው ማለት ነው። በቤተ ክርስቲያን ላይ የሚያመጣውን ተጽዕኖ ስንመለከት የመጀመሪያውና ትልቁ ነገር ስርዓተ ቤተ ክርስቲያን እንዲጓደል ይሆናል። ምክንያቱም አንድ ለሱስ ታዛዥ የሆነን ሰው ለቤተ ክርስቲያን ስርዓት እንዲታዘዝ አይጠበቅም፣ ሊታዘዝም አይችልም። እየሆነም ያለው እሱ ነው። ምክንያቱም የሱስ ምግባራት በሙሉ መጠጣትም፣ መቃምም፣ ማጨስም የርኩስ መንፈስ ባህሪያቶች ወይም ደግሞ መገለጫዎች ናቸው። ስለዚህ አንድ ሰው በተመሳሳይ ህይወት እየኖረ የሁለት አምልኮ ወይም የሁለት ጌቶች ተገዥ መሆን አይችልም ማለት። ስለዚህ ራሱን አሳልፎ በሱስ ውስጥ እያኖረ ነው። ይህ ሰው ከዚያ እስካልወጣ ድረስ የእግዚአብሔር ልጅ መሆን አይችልም። ምክንያቱም በራሱ መንፈሱ እሱ ላይ ያለው ይሄ ባህሪው ልማዱ ከእግዚአብሔር ሕግ እያወጣው እየከለከለው ስለሚሄድ ማለት ነው። ከዚያ ውጪ የቤተክርስቲያን ስርዓተ ቤተክርስቲያን ትውልዳዊ ቅብብሎሽ ይቋረጣል። አብዛኛው ምን በቃ ዝም ካል ነው በዚሁ ከቀጠለ እየቆየ እየጠፋ ከቤተክርስቲያን እየወጣ በዚያው ቀርቶ ይቀራል። በዚያ ውስጥ የሆነውን ደግሞ ዛሬ መልሰን መመለስ የምንችል መሆኑን ካላሳየን በስተቀር ነገ ስለመመለሳችን ምንም እርግጠኞች አይደለንም ማለት ነው። ስለዚህ ቁጥሩ በጣም ከፍተኛ ነው፣ አደጋው እጅግ በጣም ከፍ ነው ማለት ነው። ሌሎች የስርዓተ ቤተክርስቲያን ለምሳሌ የመንፈሳዊነት መገለጫ የሆኑት ደስታ፣ ሰላም፣ እርካታ፣ ፍቅር እነኚህ በሙሉ አብረው ከዚህ ጋር ተያይዘው ይጠፋሉ ማለት ነው።
ስለዚህ ቤተክርስቲያን አገልግሎት ዝም ብሎ የቃል ብቻ ነው እንጂ መሰረታዊ የሆነውን ችግር ከመቅረፍ አንፃር ብዙ የሚቀርንና ልንሰራበት የሚገባው ነገር እንዳለ የቤተክርስቲያናችን አስተምሮ ይነግረናል። ከዚያ ሁሉ በላይ ደግሞ የሶዶማዊነት ቤተክርስቲያን ብዙ ጊዜ ምሳሌ አድርጋ የምታስተምረውና ምዕመናንም እንዲጠነቀቁበት የምትመክረው ደግሞ ሶዶማዊነት ነው። ቅድም እንዳልነው 3.3 ሚሊዮን አካባቢ ሶዶማውያን ወይም ደግሞ የግብረ ሶዶማውያን አቀንቃኞች በኢትዮጵያ ደረጃ ካሉ እንግዲህ በጣም ይሄ አጭር ጊዜ መረጃ 10 ዓመት ምናምን መረጃ ነው ወይም ደግሞ እድገት ነው። በሚቀጥሉት 20 እና 30 ዓመታት ወደ 6% ልንሆን ነው የሚለው ነገር በጣም እጅግ ትኩረት ሰጥተን ወደዚህ ህይወት እንዳይገቡ። ምክንያቱም ግብረ ሰዶማዊነት ራስን መለወጥ ወይም ደግሞ ራስን መሸጥ ነውና ሰዎች ራሳቸውን ከሚሸጡባቸው ነገሮች መካከል የመጀመሪያዎቹ እነኚህ ሱስ አምጪ ነገሮች ስለሆኑ መሰረታዊ የሆነውን ራሳቸውን ለመለወጥ የሚያስገድዱ ነገሮች ላይ ስራ ካልሰራን በስተቀር ችግሩን አንቀርፈውም ማለት ነው። ስለዚህ እነኚህ ሁሉ ችግሮች ካሉ የመፍትሄ ሐሳብ ምንድነው የሚለውን ስንመለከት አንደኛው የምክክር ተቋም ማቋቋም ነው። የምክክር ተቋም ማቋቋም ቅድም እንዳልነው ሁለት አይነት የሱስ ተጋላጭነት ነው ያለብን፣ የንጥረ ነገርና የባህሪ ሱስ ነው ብለናል። ስለዚህ የባህሪ ሱሱን አብዛኛውን ጊዜ ብዙ ምዕመናንም የተጠቁበት ስለሆነ በቀላሉ ደግሞ በተመላላሽ ሕክምናም የሚሰጥ ስለሆነ በየአጥቢያ ቤተክርስቲያናቱ ወይም ደግሞ ባለሙያዎች የሆኑ የቤተክርስቲያን አባቶች እየከፈቱ ምዕመናንን እያከሙ ከዚህ ህይወት ነፃ እንዲሆኑ ማድረግ መቻል አለባቸው። ስለዚህ የካውንስሊንግ አገልግሎት የሚሰጡ ተቋማት መስፋፋት መቻል አለባቸው። መተጋገዝና ኔትወርክ ፈጥረው ብዙ ምዕመናንን መርዳት መቻል አለባቸው የሚል ነው። ሁለተኛው ደግሞ የኮሚኒቲ ሰፖርት ወይም ደግሞ በኤንጂኦ አይነት መልኩ ተቋቁሞ በዚህ አደጋ ተጋላጭ የሆኑ ነገሮች ተጓዳኝ ነገሮች አብረው ይዘው ስለሚመጡ እነሱን መቅረፍ ያስፈልጋል። ሶስተኛው ደግሞ የሞራል ኤጁኬሽን ያስፈልጋል። ማለት በሱስ ውስጥ ያሉ ወጣቶች ወይም ደግሞ ትውልድ የሚሰበክበት መንገድ እንደው አሁን በምንሰብክበት አይነት መልኩ ሰብከር አንመልሰው። ምክንያቱም ዛሬ አስተምረኑ ዛሬ ነፃ ነኝ ብሎ ተመልሶ እንደገና በዚያው ህይወት ውስጥ ስለሚገኝ በተለይ በሰንበት ትምህርት ቤት የሰጡን መረጃ ንስሐ ሞክሬያለሁ፣ ንስሐ አባት ተመክሬያለሁ፣ ከዚያ ለመውጣት የተወሰነ በንስሐ ውስጥ እያለሁ 1 ወር ተሳክቶልኛል፣ 2 ሳምንት ሞክሬያለሁ፣ 3 ወር ሞክሬያለሁ፣ ነገር ግን ተመልሼ እዚያው ተገኝቻለሁ ነው እያሉ ያሉት። ስለዚህ እንዲህ እየተመላለሰ ለፈተና ለሚዳርጋቸው ወጣቶች የምንሰጠው የስብከተ ወንጌል አገልግሎት አሁን ካለው አቅጣጫውን አቀራረቡን ቀይሮ በቤተክርስቲያን መዋቅር መሰራት መቻል ካልተቻለ አሁን እንዳለው ወይም ደግሞ የባሰ እየሄደ እንዳለው እንቀጥላለን ማለት ነው። ስለዚህ በዚህ አደጋ ተጋላጭ የሆኑ ወጣቶችን ልንጠብቅበት የሚገባ የሞራል ኤጁኬሽን መስጠት መቻል አለብን። በዚህ ህይወት ውስጥ አሉ ማለት እግዚአብሔርን አጡት ማለት አይደለም። ከተመለሱ በንስሐ ውስጥ ከኖሩ ተመለሱ በዚህ ህይወት ውስጥ ሊመጡ ይችላሉ። ደግሞ 30 ጊዜ ቢወድቁ 70 ጊዜ ቢወድቁ እግዚአብሔር ይቅር እንደሚላቸው አበስተን ልናስተምራቸው ልንመክራቸው ደግሞ ልንገልጽላቸው ያስፈልጋል ማለት ነው። አራተኛው ምክረ ሐሳብ የሱስ ማገገሚያ ማዕከል ማቋቋም የሚል ነው። ይሄኛው ምንድነው? ቅድም ካልናቸው በምክክር ተቋም የማይፈቱ በዚያው ባሉበት በኮሚኒቲ ሰፖርት እና በሌሎች በሞራል ኤጁኬሽን የማይፈቱ ደግሞ አደገኛ የሆኑ የሱስ ምልክቶች ካሉ ደግሞ ለዚያ የሚሆን የሱስ ማገገሚያ ማዕከል ማቋቋም አለብን የሚል ምክረ ሐሳብ ሰጥተናል። እንግዲህ የምክክር ተቋም አመሰራረት ያው እንደ ሪኮሜንዴሽን በዚህኛው ላይ ሌላ ወርክሾፕ እና ሌላ እንደዚሁ የጥናት ጉባኤ ይኖራል ብለን እናስባለን። ብዙ ባለሙያዎች የተሳተፉበት በየአጥቢያ ቤተክርስቲያናቱ እነኚህን መሰረታዊ ባለሙያዎችን የያዘ ኮሚቴ ወይም ደግሞ የካውንስል ቡድን እየተቋቋመ በየአጥቢያ ቤተክርስቲያናቱ ስራ መስራት መቻል አለበት። ወይም ደግሞ አሁን የካውንስሊንግ አገልግሎት የሚሰጡ ወይም የምትሰጡ በዚህ ቦታ ያላችሁ እነኚህን ሁሉ አካታችሁ መስጠት መቻል አለባችሁ። በሱስ የተጋለጠን ሰው ከሱስ ብቻ እንዲወጣ ማድረግ መፍትሄ አይሆንም። በኢኮኖሚ ደግሞ ስራ እንዲሰራ መደረግ መቻል አለበት። በስራ እየሰራ ከዚያ ነፃ ሊሆን የሚችልበት ነገር ስለሚያስፈልግና የጤና ባለሙያ ያስፈልጋል። ያው መምህራን፣ ካህናት፣ አባቶች ይኖራሉ። ይሄ በንስሐ ሰውየውን ወይም ደግሞ ተጠቂውን እንዲያገግምና እንዲመለስ ለማድረግ ንስሐ በጣም አስፈላጊ ስለሆነ የስነ ልቦና ባለሙያዎች፣ የሶሺዮሎጂ ባለሙያዎች፣ የምጣኔ ሀብትና ሌሎችም ባለሙያዎች፣ የህግ ባለሙያዎች ሁሉ ያሉበት ቲም ተቋቁሞ በየአጥቢያ ቤተክርስቲያናቱና በግል ቢዝነስም ደረጃ ልንከፍትና ስራውን ልንሰጥ ያስፈልጋል ማለት ነው። ይህንንም በተለያየ አይነት መልኩ አደረጃጀት እዚህ ጋር በተሰጠው አቅጣጫ መሰረት ልንሰራቸው እንችላለን ብለን እናስባለን ማለት ነው። የምክክር ተቋሙ በዚህ አይነት መልኩ ነው እንደ ምክር ሐሳብ የሰጠነው።
ሁለተኛው ደግሞ የሱስ ማገገሚያ ማዕከል ማቋቋም የሚለው ነው። እንግዲህ በዘላቂነት በከፍተኛ ችግር ውስጥ ላሉ ሰዎች ከሱስ የሚወጡበት ማገገሚያ ማዕከል ካላቋቋም በስተቀር ዝም ካልናቸው ቅድም ያልነው ችግር እየሰፋ ስለሚሄድ በየአድባራቱ በየገዳማቱ አስፈላጊ የሆኑ ከሚመለከታቸው አካላት ጋር ሁላችንም አብረን በጋራ ጮኸን ራሳችን የምንድንባቸውን የሱስ ማገገሚያ ማዕከል ማቋቋም አለብን የሚል ነው። የባለድርሻ አካላት ሚና ምንድነው ብለን የሰጠነው ምክር ሐሳብ የቤተክርስቲያን መዋቅር ከላይ እስከታች በምዕመናን ላይ ልስራ ብሎ ካለ ይህንን ጉዳይ ትኩረት አድርጎ መስራት መቻል አለበት። ሀገረ ስብከት፣ ጠቅላይ ቤተ ክህነት፣ ወረዳ ቤተ ክህነት ይህን ጉዳይ እስከታች ድረስ አብረን ልንሰራው ያስፈልገናል። የሰንበት ትምህርት ቤት አንድነቶች በጣም ተጠቂዎች ወጣቶች ናቸው። ስለዚህ የሚያስተምሯቸው ልጆቻቸው መጠበቅ ካለባቸው ከዚህ ነገር እንዲርቁ ማድረግ መቻል አለባቸው። ምክንያቱም ሁላችንም እንደምናውቀው የሰንበት ትምህርት ቤቱ የሚያገለግሉ ወጣቶች የዛሬ 10 ዓመት የሰንበት ትምህርት ቤት አባል የነበረ ዛሬ የለም። በእንዲህ አይነት ነገሮች ተጠልፈው በዚያው ቀርተው ሊሆን ስለሚችል ሰንበት ትምህርት ቤት አገልግሎቱን በምልአትና ውጤታማ በሆነ አፈጻጸም እንደው ላከናውን ካለ እዚህ ላይ መስራት አለበት የሚለው ቅድም እንዳልነው ወደ 64-65% አካባቢ የሰንበት ትምህርት ቤት ተማሪዎች የሱስ ተጠቂ ነን ብለው ሪስፖንድ ስላደረጉ አደጋው ሰንበት ትምህርት ቤት ጭምር ላይ በከፍተኛ ሁኔታ እየተስፋፋ ስለሆነ ማለት ነው። ሊቃውንተ ቤተክርስቲያን፣ ሰባክያነ ወንጌል፣ ምሁራን፣ ሚዲያዎች እዚህ ላይ በስፋት መስራት መቻል አለብን ማለት ነው። በልዩ ልዩ አቀራረብ ለየህመሙና ለየበሽታው በሚመጥን ቋንቋ ማስተማር ማሳወቅ አለብን። የተለያዩ ማህበራት በዚህ ላይ ስራ መስራት አለባቸው። አሁን ቤተክርስቲያንን ማነጽና ህንፃ መገንባት ያው ወቅቱ ያለፈበት ነው። ሰው እየጠፋ ህንፃ መገንባት ምን ትርጉም የለውም። እዚህ ጋር በክርም አንጠልጥለን እየኖርን ያለነው ግን በሌላ ልማድና በሌላ ሱስ ውስጥ ነው ያለነው። ስለዚህ ህይወታችን እስካልዳነ ድረስ የኛ በእምነት ውስጥ ተቆጥሮ መኖር ምንም ጥቅም የለውም ማለት ነው። ያ እንዳይሆን ማህበራትም የሚመለከታቸው አካላትም አገልግሎታቸውን ትኩረታቸውን በዚህኛው ማድረግ መቻል አለባቸው። ባለሀብቶች በተለይ ለሱስ ተጠቂ የሆኑ ወጣቶች የባለሀብት ልጆች ናቸው። የገንዘብ አማራጭ ስለሚኖራቸው በቀላሉ ያው የስነ ልቦና ባለሙያዎችም በኋላ በዚህ ላይ ሀሳብ ሰጡበታላችሁ። ገንዘብ አማራጭ ስለሚኖራቸው እንደፈለጉ ገንዘብ ስለሚያገኙ በቀላሉ በዚያ ገንዘብ እየተጠቀሙ ወደ ያልሆነ ህይወት ውስጥ ይገባሉና ይህም ሌላ አደጋ ነው። ማህበረ ቅዱሳን ያው አሁን ለእናንተ ይህንን ምክር ሀሳብ ወይም ደግሞ መነሻ ሀሳብ አቅርቧል። ከዚህም በላይ ደግሞ ሌሎች ነገሮች ይጠበቁበታል ማለት ነው። እንግዲህ እንደማጠቃለያ ያው የሱስ በጣም መጥፎ የሆነው ነገር ምንድነው? ሲጀምሩት እያዝናኑ ይጀምራሉ፣ ደስ እያላቸው ይጀምሩታል። ከዚያ በኋላ ግን ከገቡ በኋላ የማይወጡበት ወጥመድ ነው። ይሄ በጣም አስከፊ የሆነውና ለብዙ ወጣቶችም ችግር የሆነባቸው እንደሆነ ያው ቅድም ባቀረብነው ነገር የተመለከትነው ነገር ነው። በሌላ መልኩ ያው ሱስ እያጠቃ ያለው አብዛኛውን ጊዜ ወጣቱን ነው፣ ሀገር ተረካቢውን ትውልዱን አምራችን ዜጋ ነው። እንደ ሀገርም እንደ ቤተክርስቲያንም ብዙ ጉዳትና ችግሮች የሚያመጣ ስለሆነ በዚህ ላይ መስራት መቻል አለብን። የተወደዳችሁና የተከበራችሁ ተመልካቾቻችን መርሃ ግብራችን የተከታተላችሁትን ይመስል ነበር። ቀጣይ ሳምንት በሌላ ርዕሰ ጉዳይ እስክንገናኝ ድረስ ቸርን ሰንብት። በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለሁ የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩለት ንዑር ነው ክቡር በአገር ሰማያዊ